በኢትዮጵያ በኤሌክትሪክ መኪኖች ላይ የታየው የተጋነነ የዋጋ መናር ከኢራን ጦርነት ጋር ይገናኛልን? ትራምፕ አሜሪካን ከኔቶ የማስወጣት ጉዳይን አጥብቀው እያሰቡበት መሆኑን ተናገሩ። ኤርትራ ከ19 ዓመት በኋላ ለአፍሪካ ዋንጫ ማጣሪያ የምድብ ድልድል አለፈች። ኢራን ልታዘጋጀው ትችላለች ተብሎ የተሰጋው ለኢትዮጵያ ቅርብ የሆነው ወሳኙ መተላለፊያ ትራምፕ በዋይት ሀውስ የጀመሩት አዲስ ግንባታ ለጊዜው እንዲቋረጥ ፍርድ ቤት ወሰነው። የተፈጠረው የነዳጅ እጥረትን ተከትሎ የመንግስት ሰራተኞች የዓመት እረፍት እንዲወጡ እየተደረገ መሆኑን ለቢቢሲ ተናገሩ። በሀብታሟ ደቡብ አፍሪካ በውሃ ጥም የሚቃጠሉ ዜጎችና በወንጀል ቡድኖች የተያዘው የውሃ አቅርቦት ከአሜሪካ ጋር ለሚደረገው ንግግር ቁልፍ ሰውና ቀጣዩ መሪ ይሆናሉ የሚባሉት የኢራን አፈ ጉባኤ እነዚህን እና ሌሎችን በዝርዝር እናያለን። ሰላም ጤና ይስጥልኝ፣ እንደምን አላችሁ? ይህ ውድ የተከታታይ ቲዩብ ተከታታዮች አሜሪካና እስራኤል በጥምረት ኢራን ላይ የከፈቱት ጦርነት በዋነኝነት ዓለም አቀፍ የነዳጅና የማዳበሪያ አቅርቦትን አስተጓጉሏል። ኢራን የዓለም ዋነኛ የነዳጅና ጋዝ መተላለፊያ የሆነው የሆርሙዝ ወሽመጥ መዝጋቱን ተከትሎ የተለያዩ ሸቀጦች አቅርቦት መቀነስ እንዲሁም የዋጋ ንረት ተከስቷል። በኢትዮጵያ የተፈጠረው የነዳጅ እጥረት ተከትሎም የአንዳንድ መንግስት መስሪያ ቤት ሰራተኞች ዓመት እረፍት እንዲወጡ እየተደረገ መሆኑን ቢቢሲ ያነጋገራቸው ሰራተኞች ገልጸዋል። የዓለም 20 በመቶ ነዳጅ መተላለፊያ የሆነው የሆርሙዝ ወሽመጥ በመዘጋቱ የተከሰተው የነዳጅ እጥረት በኢትዮጵያ ዋና ዋና ከተሞች የትራንስፖርት ዘርፍ ላይ ጫና ማሳደሩን ቢቢሲ ከነዋሪዎችና ከአሽከርካሪዎች ተረድተዋል። ማህበረሰቡና ተቋማት ነዳጁን በከፍተኛ ቁጠባ እንዲጠቀሙ ከወጣው ማሳሰቢያ በተጨማሪ ነዳጅ ለጸጥታ ተቋማትና ለህዝብ ትራንስፖርት ተሽከርካሪዎች በቅድሚያ እንዲሰጥ ትዕዛዝ ተላልፏል። ከሰሞኑ ደግሞ በኢትዮጵያ የኤሌክትሪክ መኪና ዋጋ እስከ ግማሽ ሚሊዮን ብር ድረስ መጨመሩ ተሰምቷል። ይህ ከፍተኛ ዋጋ ጭማሪ ከኢራን ጦርነት ጋር እያያዝ እንደሆነ ቢቢሲ ከዘርፉ ባለሙያዎች ጠይቋል። የአውቶሞቲቭ ጉዳዮች ተንታኝ አቶ ብሩክ አወቀ እንደሚሉት በኤሌክትሪክ ተሽከርካሪዎች የዋጋ ጭማሪ የታየው ከጦርነቱ ቀደም ብሎ ነው። ከሁለት ወር ቀደም ብሎ በኤሌክትሪክ ተሽከርካሪዎች ላይ የታየ የዋጋ ጭማሪ ከጦርነቱ ወዲህ ደግሞ እንደተባባሰ ይናገራሉ። ከትንሽ መኪኖች ብንነሳ ከ400 ሺህ ብር ጀምሮ እስከ 1 ሚሊዮን ብር ዋጋቸው እየጨመረ አሉ። ለጭማሪው ዋነኛ ምክንያት የመጓጓዣ ሺፒንግ ዋጋ መጨመሩ ነው ብለዋል። በጦርነቱ ምክንያት በተፈጥሮ የባህር ላይ እንቅስቃሴ መስተጓጎል ምክንያት በመርከብ በአንድ ኮንቴነር ከ2500 እስከ $4000 ጭማሪ እንዳለ አቶ ብሩክ ጠቅሰዋል። ጭማሪው በተጋነነ መልኩ በኤሌክትሪክ ተሽከርካሪዎች ላይ ቢታይም በነዳጅ የሚሰሩ አነስተኛ የበጀት መኪኖች ላይም ጭማሪ እንዳስተዋል ይናገራሉ። ለምሳሌ ሱዙኪ ዲዛይር መኪና ከዚህ ቀደም ይሸጥ የነበረው 3 ሚሊዮን 300 ሺህ ሲሆን አሁንም ዋጋው ከ4 ሚሊዮን 300 ሺህ በላይ ደርሷል። የኢትዮጵያ የመኪና ገበያ ላይ ጭማሪ ሲደረግ አዳዲሶቹ ብቻ ሳይሆን አገልግሎት የሰጡ ዋጋቸው እንደሚወደድ ባለሙያው ይናገራሉ። ከውጭ ከሚገቡ በኤሌክትሪክና ነዳጅ መኪኖች በተጨማሪ በሀገር ውስጥ የሚመረቱ የሚገጣጠሙ ተሽከርካሪዎችም ጭማሪው ይስተዋላል። አቶ ብሩክ ለውጡን ሲያብራሩ ጭማሪው የታየው የኤሌክትሪክ መኪና ስለጨመረ ወይም የሰው ነዳጅ ትቶ ወደ ኤሌክትሪክ ስለዞረ አይደለም። ሰዎች የነዳጅ ዋጋ ጨመረ ወይም እጥረት ተከሰተ ሲባል በቀላሉ ይደነግጣሉ። የኤሌክትሪክ መኪና ፍላጎት መጨመር ከዚህ በፊትም የታየ ነው ይላሉ። ከነዳጅ አቅርቦት ጋር በተያያዘ የሚፈጠር ስጋት ተጠቃሚዎች ወደ ተሻለው አማራጭ እንዲያዘነብሉ ገፊ ምክንያት መሆኑን ያስረዳሉ። በኢትዮጵያ አብዛኛው መኪና ገዢ የሚያከናውነው መካከለኛ ገቢ ያለው ማህበረሰብ ክፍል መሆኑን በመጥቀስ በብዛት የሚሸጡት በዋጋቸው አነስ ያሉት በዋይዲ ተሸካካሪ መሆናቸውን የአውቶሞቲቭ ጉዳዮች ጠቅሷል። አቶ ብሩክ በመኪኖች ላይ ዋጋ ጭማሪ የሚመለከቱት የአውሮፓውያኑ 26 ከገባ ጊዜ አንስቶ ነው። ቻይና ውስጥ የመጣው ህጎች የመኪና ሽያጭ ጫናን ፈጥሯል። ኤርትራ ኢራን ልታዘገው ትችላለች ተብሎ የተሰገው ለኢትዮጵያ ቅርብ የሆነው ወሳኙ መተላለፊያ ኢራን ወሳኙን የቀይ ባህር የመርከብ መስመር እንደምትዘጋ መዛቷን ተከትሎ በዓለም አቀፍ ንግድ ላይ ተጨማሪ መስተጓጎል ሊያስከትል ይችላል የሚል ስጋት ተፈጥሯል። ኢራን የሆርሙዝ ወሽመጥን ዘግታለች። ይህ ነዳጅ ከፋርስ ባህረ ሰላጤ እንዳይወጣ አድጓል። አሁን ደግሞ አይኗን በኤደን ባህረ ሰላጤና በቀይ ባህር መካከል የሚገኘው የባብ ኤል መንደብ ወሽመጥ ላይ በመጣል የአካባቢውን የንግድ እንቅስቃሴ ለማደናቀፍ እየዛተች ነው። ኢራን የአሜሪካ ወታደሮች በግዛቷ ላይ ከተሰማሩ ጦርነቱን ወደ ሌሎች ግንባሮች ማፋፋት እንደምትችል ተናግራለች። የባብ ኤል መንዳብ ወሽመጥ ከዓለም ስትራቴጂካዊ የባህር ወሽመጦች አንዱ እንደሆነ ይቆጠራል። ኢራን በወሽመጡ ላይ ስጋት ደቅናለች። አሜሪካ ዋና የነዳጅ ተርሚናል የሆነችውን የሀርግ ደሴት ካጠቀች ኢራን የባህር ወሽመጡን እንደምትዘጋ አስፈራርታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን ነዳጅ መውሰድ እንደሚፈልጉና ደሴቱን ለመያዝ እያሰቡ እንደሆነ ተናግረዋል። ባብ ኤል መንደብ ለምን አስፈላጊ ሆነ?
የባብ ኤል መንደብ ወሽመጥ በቀይ ባህርና በአረቢያ ባህር፣ በየመን፣ በአፍሪካ ቀንድ፣ በጅቡቲና በኤርትራ መካከል ይገኛል። ከህንድ ውቅያኖስና ከኤደን ባህረ ሰላጤ የሚመጡ መርከቦች ወደ ሲዩዝ ቦይ ለመድረስ በወሽመጡ በኩል ማለፍ ይጠበቅባቸዋል። በ115 ኪሎ ሜትር ርዝመትና 36 ኪሎ ሜትር ስፋት አለው። በአውሮፓውያኑ 1869 የሲዩዝ ቦይ መከፈት ወሽመጡን በዓለም አቀፍ ንግድ ውስጥ የማይተካገናኝ መተላለፊያ አድርጎታል። ይህም በአውሮፓና በኤዥያ መካከል አጭር የባህር መንገድ እንደሆነ በር ከፍቷል። የቀይ ባህር ኮሪደር በጣም ስራ ከሚበዛባቸው የመርከብ መስመሮች አንዱ ሲሆን ከዓለም የባህር ትራፊክ ውስጥ 1/4ኛውን ያህል ያስተናግዳል። የዓለም 20 በመቶ ነዳጅ የሚተላለፍበት የሆርሙዝ ወሽመጥ ተዘግቷል በሚባልበት ደረጃ ላይ ይገኛል። የባብ ኤል መንደብ ወሽመጥ ከተዘጋ ተጨማሪ 12 በመቶ የዓለምን ነዳጅ አቅርቦት ያናጋል። እንደ አሜሪካ የኤነርጂ መረጃ አስተዳደር ገለጻ ከመካከለኛው ምስራቅ እና ከኤዥያ ሀገራት ወደ ምዕራብ የሚጓዙበት 5 ሚሊዮን በርሜል የሚገመት ነዳጅ በየቀኑ በወሽመጡ በኩል ያልፋሉ። በተጨማሪም 80 በመቶ የሚሆኑ የዓለም ፈሳሽና የተፈጥሮ ጋዝ በዚህ መስመር ላይ ለሚተላለፍ ወሽመጡን ለዓለም አቀፍ የኃይል አቅርቦት ወሳኝ የደም ስር ያደርገዋል። የሆርሙዝ ወሽመጥ መዝጋቱን ተከትሎ ቀይ ባህር በዓለም አቀፍ ንግድ ውስጥ ጠቀሜታ ከፍ ብሏል። ሳውዲ አረቢያ ከያነቡ ወዳጅ ነዳጅ ለመጓጓዝ ባብ ኤል መንደብ መጠቀም ጀምራለች። ሪያድ በየቀኑ ከምስራቃዊ ነዳጅ ማውጫቿ በቧንቧ በሚሊዮን የሚቆጠር በርሜሎችን ታስተላልፋለች። ከድፍድፍ ነዳጅና ከጋዝ በተጨማሪ የባብ ኤል መንደብ ወሽመጥ በምስራቅና በምዕራብ መካከል ያለው ዋነኛ የንግድ መስመር ሲሆን በየቀኑ በደርዘን የሚቆጠሩ የጭነት መርከቦች በዚሁ መስመር በኩል ያልፋሉ። መስመሩ ከተዘጋም በ2021 የፓናማ የጭነት መርከብ ኤቨር ጊቭን የሲዩዝ ቦይን በመዝጋት የፈጠረችውን አይነት ተጽዕኖ በዓለም የነዳጅና ምርቶች እንቅስቃሴ ላይ ከፍተኛ ጫናን ይፈጥራል ተብሏል። በወቅቱ በዓለም አቀፍ የአቅርቦት ሰንሰለት ላይ ከባድ ማነቆች ተፈጥሮ ነበር። ይህን የነዳጅ አቅርቦትና የተለያዩ ዕቃዎች ጉዞ ከማዘግየቱን በተጨማሪ ከፍተኛ ዋጋ ጭማሪ ያስከትሏል። የሁቲዎች ሚና በባብ ኤል መንደብ ወሽመጥ ላይ የሚሰነዘረው ማንኛውም ጥቃት በኢራን በሚደግፈውና መቀመጫውን በየመን ባደረገው በሁቲ በኩል ሊሆን ይችላል። ስሙ እንዳይገለጽ የፈለገ አንድ የሁቲ መሪ ቡድን ቴህራን በመደገፍ የባብ መንደብ ወሽመጥን ለማጥቃት በወታደራዊ መንገድ ዝግጁ መሆኑን ለሮይተርስ ተናግሯል። አሜሪካና እስራኤል ኢራን ላይ ጦርነት ከከፈቱ ከአንድ ወር በኋላ ለመጀመሪያ ጊዜ ሁቲዎች ከቀናት በፊት እስራኤል ላይ ጥቃት ሰንዝረዋል። እስራኤል ከየመን የተሰነዘሩባትን 2 ሚሳኤሎች እንደተኮሰች ተናግራለች። ቡድኑ የየመን የቀይ ባህር ዳርቻዎች የሚቆጣጠር ሲሆን በጋዛ ጦርነት ወቅትና የባብ አል መንደብ ወሽመጥን ኢላማ አድርጎ ነበር። ሁቲዎች ከ100 በላይ የንግድ መርከቦችን በሚሳኤል እና በድሮን አጥቅተው 2 መርከቦችን ያሰመጡ ሲሆን 4 መርከቦችን ገድለዋል። 4 መርከበኞችንም ገድለዋል። ቡድኑ ህዳር 2023 በቀይ ባህር ላይ ሲንቀሳቀስ የነበረ በጃፓን የተመዘገበ የዩናይትድ ኪንግደም የጭነት መርከብን ለማጥለፍ ሄሊኮፕተር ተጠቅመዋል። ሁቲዎች ከእስራኤል ጋር ግንኙነት ያላቸው መርከቦች ብቻ ኢላማ እንደሚያደርጉ ቢናገሩም ጥቃቶቹ ያለ ልዩነት እንደሚደረጉ በሰፊው ተገልጿል። ይህን በርካታ የዓለማችን ትልልቅ የመርከብና የነዳጅ ኩባንያዎች አካባቢ መጠቀም እንዲያቆሙ አስገድዷቸዋል። ሁቲዎች እጅ እንደሰጡ በአሜሪካ ስትገልጽ፣ ሁቲዎች በበኩላቸው አሜሪካ ማፈግፈጓን በወቅቱ ገልጸው ነበር። ተንታኞች ጥቃቱን በድጋሚ ሊጀምሩ እንደሚችሉ ስጋት አላቸው። ጦርነቱ ከቀጠለ ሁቲዎች ይቀላቀላሉ ተብሎ ሁልጊዜ የሚጠበቅ ጉዳይ ነው ስትል የቢቢሲዋ ዘጋቢ ሌስ ዱሴት ገልጻለች። አክላም ሰሜን ምዕራብ የመን የሚቆጣጠሩ ሁቲዎች ቀይ ባህርን ከዓለም አቀፍ የንግድ መስመሮች ጋር የሚያገናኙ የባብ አል መንደብን ወሽመጥን የማስተጓጎል ትልቅ መሳሪያዎች እስካሁን አልተጠቀሙም ስትል አክላለች። የአሜሪካ የትራንስፖርት መምሪያ ባህር አስተዳደር በቅርቡ ባወጣው መግለጫ ምንም እንኳን የሁቲ አሸባሪ ቡድን በጥቅምት ወር በእስራኤልና በጋዛ መካከል የተኩስ አቁም ስምምነት ከደረሰ ወዲህ የንግድ መርከቦች ባያጠቃም በአካባቢ የሚተላለፉ የንግድ መርከቦችን ጨምሮ የአሜሪካ ንብረቶች አሁንም አደጋ ላይ መሆናቸውን ይቀጥላል ብለዋል። ጫናው ውስጥ የወደቀው ዓለም አቀፍ ንግድ ባብ አል መንደብ በአረበኛ የአንባ በር ወይም የሐዘን በር እንደማለት ነው። በአካባቢ የሚከሰት ጠንካራ ወጀብና ሊተነበይ ከማይችል ነፋስ፣ ቀይ ባህር ላይ ወንበዴዎች እንዲሁም ግጭት የመሳሰሉ አደጋዎች ለተመለከተው ስሙ አካባቢውን ይገልጻል። ከ2008 እስከ 2012 ባለው ጊዜ ውስጥ የባብ አል መንደብ ወሽመጥና በዙሪያው ያለው ውሃ በርካታ የባህር ወንበዴ ጥቃቶችን አስተናግደዋል። በዋናነት ጥቃቱ የሚፈጸመው በሶማሊያ ቡድኖች ሲሆን የመርከብ ሰራተኞች አፍነው ገንዘብ ይጠይቃሉ። ክስተቱ ዓለም አቀፍ ማህበረሰብና የመርከብ ኩባንያዎች በአካባቢ ያለውን ደህንነት እንዲያጠናክሩ አስገድዷቸዋል። የባህር መስመሩ መዘጋት በሆርሙዝ ወሽመጥ ምክንያት የተዳከመውን የዓለም የነዳጅና የጋዝ አቅርቦት የበለጠ በማወሳሰብ የዋጋ ንረቱን ያባብሰዋል። ባህረ ሰላጤው የተፈጠረውን የመርከብ ጉዞ ማስተጓጎል የብሬንት ዶፍ ነዳጅ ዋጋ ከጦርነቱ በፊት ከነበረበት $70 ወደ $115 በላይ እንዲደርስ አድርጎታል። ከሸማቾቹ ምርቶች እስከ ግብርና ሸቀጦች ድረስ ያለው አቀፍ ንግድ ተጽዕኖ እያደረሰ ነው። በሌላ የባህር መስመር ላይ አዲስ
መስተጓጎል መፈጠሩ ዋጋዎችን የበለጠ ከፍ ሊያደርግና በኢራን ጦርነት የተፈጠረው የኢኮኖሚ ውድቀት ሊያባብሰው ይችላል። ኢራንን በጋዛው ላይ ካካሄደችው ጦርነት ጋር ተያይዞ በቀይ ባህር ላይ በሚተላለፉ መርከቦች ጥቃት በመክፈት የሚታወቁት የሁቲ አማጽያን አሁንም ቀይ ባህር ላይ ስጋት ፈጥረዋል። አብዛኛው የየመን ክፍል የተቆጣጠሩት የሁቲ አማጽያን በሐማስና በእስራኤል ጋዛ ውስጥ ጦርነት ሲካሄድ በነበረበት ጊዜ ቀይ ባህርን አቋርጠው ወደ እስራኤል ወደ አውሮፓ የሚጓዙ ናቸው ያሏቸውን መርከቦች የጥቃት ኢላማ አድርገው ነበር። አሁን ደግሞ አጋራቸውን የሆነችውን ኢራንን በአሜሪካና በእስራኤል ጥቃት ከተከፈተባት ከአንድ ወር በኋላ በቀይ ባህር በኩል በሚያልፉ መርከቦች ላይ ጥቃት በሚፈጽሙ ዝተዋል። የኢራን ወዳጅ ሆነው ለአንድ ወር ዝምታ መጠው የቆዩት ሁቲዎች ጥበቃ የሚደረግላቸው ናቸው ባላቸው የእስራኤል ወታደራዊ ይዞቶች ላይ በሚሳኤል ጥቃት መፈጸማቸውን ሲገልጹ እስራኤል ያን አረጋግጣለች። የየመን ዋና ከተማ ሰዓትን ጨምሮ ሰሜናዊና ሌሎች የሀገሪቱን ግዛቶች የሚቆጣጠሩ ሁቲዎች የተጠናከረ ወታደራዊ ኃይልና የጦር መሳሪያ እንዳላቸው ከነዚህ ቀደም በእስራኤልና በሳውዲ ላይ በፈጸሟቸው ጥቃቶች አሳይተዋል። ቡድኑ በኢራን ላይ የተከናወነ ጦርነት በመቃወም አሁን በእስራኤል ላይ ጥቃት ከመክፈቱ ባሻገር በቀይ ባህር በሚተላለፉ መርከቦች ላይ ጥቃት እንደሚፈጽም ማስታወሱ ስጋት ፈጥሯል። በኢራን በተዘጋው የሆርሙዝ ወሽመጥ ምክንያት የተናገው የዓለም የነዳጅ እንቅስቃሴ ባለበት ሁኔታ ሁቲዎች በቀይ ባህር ላይ ጥቃት የሚፈጽሙ ከሆነ ቀውሱ እንደሚባባስ እየተነገረ ነው። እስራኤል በሐማስ የተፈጸመብኝ ጥቃት ምላሽ በጋዛ ላይ 2 ዓመታት ያካሄደውን የማያባራ ጥቃት ተከትሎ የሁቲ አማጽያን በርካታ ድሮኖችና ሚሳኤሎችን ወደ እስራኤል አስወንጭፈዋል። አሜሪካም በቀይ ባህር ያሉትን የጦር መርከቦች በመጠቀም የተወሰኑትን በማክሸፍ ሌሎችን ደግሞ አቅጣጫዎችን በማስቀየር ጉዳት በሚያደርሱባቸው ቦታዎች ላይ እንዲወድቁ በማድረጓን አሳውቃ ነበር። ሁቲዎች ተቆጣጥረዋቸው በሚገኙት ከየመን የባህር ዳርቻዎች በሚያስወነጭፏቸው ባለስቲክ ሚሳኤሎች እንዲሁም ድሮኖች ነው በቀይ ባህር በኩል የሚያልፉ መርከቦች ኢላማ የሚያደርጉት። በዚህ ሳቢያ የዓለማችን ትልልቅ መርከብ ጭነቶች መጓጓዣ ተቋማት የመርከቦቻቸውን የጉዞ አቅጣጫ በመቀየር በደቡብ አፍሪካ በኩል በመዞር ረጅም የባህር ላይ ጉዞ ማድረግን ምርጫቸው አድርገው ነበረ። በመካከለኛው ምስራቅ የአሜሪካ ወታደራዊ ዘመቻ የሚመራው ማዕከላዊ ሴንቶኮም ሁቲዎች በቀይ ባህርና በእስራኤል ላይ ለሚፈጽሟቸው ጥቃቶች ሙሉ በሙሉ የሚደግፉት በኢራን መሆኑን አሳውቀዋል። ሁቲዎች አሁንም ለኢራን ያላቸውን አጋርነት ለማሳየት በቀይ ባህር የሚያልፉ መርከቦችን ኢላማ እንደሚያደርጉ ዝተዋል። ይህንን ተከትሎ የአውሮፓ የባህር ጉዞ ደህንነት ተቋም መርከቦችን ከየመን የባህር ክልል እንዲሰርቁ አሳስበዋል። የአውሮፓ ህብረት የባህር ትራንስፖርት ደህንነት ተቋም በንግድ መርከቦች ላይ ጥቃት ሊፈጽሙ ስለሚችሉ በተለይ ከቀይ ባህር እና ከኤደን ባህረ ሰላጤ እንዲርቁ አስጠንቅቀዋል። የአውሮፓ ህብረት የባህር ኃይል ተጽዕኖ ጭማሪ እንዳስጠነቀቀው ከአሜሪካና ከእስራኤል ግንኙነት ያላቸው የንግድ መርከቦች ያላቸውን ስጋት እንዲቀንስ ከየመን ባህር ክልል መራቅ ለደህንነት ተጠቃሚ መሆኑ ተመክሯል። የደህንነት ተቋሙ ባወጣው ሪፖርት ላይ በቀይ ባህር ለሚተላለፉ ከእስራኤል ጋር ግንኙነት ያላቸው መርከቦች የስጋት ደረጃቸው ከፍተኛ ሲሆን፣ ሌሎች ደግሞ በመካከለኛ ስጋት ደረጃ ላይ ይገኛሉ። ሁቲዎች የየመን ታጣቂ ቡድን ሲሆኑ መሰረታቸው ዛይዲስ በመባል የሚታወቁት የሀገሪቱ የሺዓ ሙስሊም ነው። ቡድኑ በአውሮፓውያኑ 1990ዎቹ ሲቋቋም በወቅቱ የየመን ፕሬዚዳንት በነበሩት አሊ አብዱላህ ሳሌህ አገዛዝ ውስጥ የተሰራፈው ሙስና ለመዋጋት በሚል ነበር። ስማቸውን የወሰዱት ከንቅናቄው መስራች ከሁሴን አልሁቲ ነው። ራሳቸውም አንሳር አላህ ወይም የአምላክ ደጋፊዎች ብለው ይጠራሉ። በአሜሪካ መሪነት ምዕራባውያንና ኢራቅን መውረራቸውን ተከትሎ ሁቲዎች አምላክ ታላቅ ነው፣ ሞት ለአሜሪካ፣ ሞት ለኢስራኤል፣ እርግማን ለአይሁዶች፣ ድል ለእስልምና የሚል መፈክርን ማሰማት ጀመሩ። እስራኤል አሜሪካና ሰፊው ምዕራባዊ ክፍል የሚቃወምና በኢራን የሚመራውን አክሲስ ኦፍ ሬዚስታንስ አባል መሆናቸውንም አስታወቁ። ከሁቲ በተጨማሪ ሐማስና ሂዝቦላ የዚህ ጥምረት አካል ናቸው። ሁቲዎች በአሁኑ ወቅት በቀይ ባህር በኩል ወደ እስራኤል የሚያቀኑ መርከቦች ላይ ጥቃት በመፈጸም የተነሱበት ምክንያት ዋናው ደጋፊያቸው በተከፈቱባት ጥቃት ምክንያት። ምንም እንኳ በኢራን ላይ ጥቃት ከተጀመረ ከአንድ ወር በኋላ ኢራን ደግፈው በእስራኤል ላይ ጥቃት መሰንዘር ጀምረዋል። እንዲሁም በቀይ ባህር ላይ የሚያልፉ የጠላት የሚሏቸውን መርከቦች እንደሚመቱ አሳውቀዋል። ሁቲዎች በመጀመሪያ ላይ ከፍተኛ የፖለቲካ ጥንካሬ ማግኘት የቻሉት ፕሬዚዳንት አሊ አብዱላህ ሳሌህ በተኮሱት በፕሬዚዳንት አብዱላህ ማንሱር ሃዲ በተነሳባቸው ወቅት ነው።